ኖላዊ ተቋረጠ። አለቀ ሲል ታውቃላችሁ የት እንደነበርኩ። አንቺን ሳላይ ተፈራረቁ። የት ይሆን ያለሽ? እንግዲህ ለመግለጽ በጣም ዋይድ ነው። በጣም ኖላዊ በጣም ጥሩ ጊዜ ነበረ። ደስ የሚል ቆይታ ነበረ። በጣም አሪፍ ጊዜ ነበር። በጣም አሪፍ ነበር። ሁላችሁም ኮሜንት ላይ እየገባችሁ ኖላዊ ተከታታይ ድራማ እንዳይቋረጥ ይቀጥል እያላችሁ ኮሜንት ማድረጋችሁ እንዳትረሱ። ይሄን ቪዲዮ አቁማችሁ ላይክ፣ ሼር እንዲሁም ደግሞ ቻናሉን ሰብስክራይብ አድርጉት። ምክንያቱም አዳዲስ ነገር ካለ ወዲያው ስለምናሳውቃችሁ ማለት ነው። እንግዲህ በቲክቶክ ቻናል ላይ ኖላዊ እንደተቋረጠ በይፋ ብዙ ቪዲዮዎች ሲሰራጩ ነበር። ይሄ ነገር እውነት ነው ውሸት ነው የሚለው በዚህ ቪዲዮ መጨረሻ ነግራችኋለሁ። ስለዚህ እስከ ቪዲዮ መጨረሻ ድረስ ጠብቃችሁ ማየታችሁን እንዳትረሱ። በመሀልም ልነግራችሁ ስለምችል ጥላችሁም እንዳትወጡ። ስለዚህ ሳታቋርጡ ተመልከቱት። ይሄን ቪዲዮ ዘላችሁ መጨረሻ ላይ ከሄዳችሁ ላታገኙትም ትችላላችሁ። ወይ በመሃል ወይ መጨረሻ ላይ ምን እንደተፈጠረ አብራራላችኋለሁ። ግን እናንተ ይሄን ቪዲዮ እስከ መጨረሻ ሳትሰላችሁ እዩ። ከማየታችሁ በፊት ግን ላይክ፣ ሰብስክራይብ እንዲሁም ለጓደኞቻችሁ ሼር ማድረግ በጣም ግዴታ ነው። ምክንያቱም ይሄ ቪዲዮ ለብዙ ሰው ደርሶ እንዳይቋረጥ ማድረግ አለብን። ሰብ እንዴት ናችሁ? እንግዲህ ዛሬ በአዲስ ስራ መተናል። ሰብስክራይብ እንድታረጉ እንጋብዛችኋለን። አመሰግናለሁ። ዛሬ በአዲስ ቻናል ተከስተናል። እየገባችሁ ሁላችሁም ሰብስክራይብ አድርጉ፣ ቻናሉን አሳድጉት። እኔና ምናሴ በጥሩ ሰዓት ደህና ነሽ? አሁን ልጠይቅ ነው የመጣው። አንድ ጊዜ ጊዜሽንና ሁሉንም ነገር ላስረዳሽ። መምጣት እያለብህ ሄደሃል፣ መሄድ እያለብህ ደግሞ መጣል። ከዚህ በላይ ምንም አይነት እድል ልሰጣችሁ። እኔም ብቻዬን ባልቀር ሄኖክ ይባላል። የቀመሱኝ አጣጣሙኝ ሁሉ ሄኒዬ ይሉኛል። በነገራችን ላይ ኢየሩሳሌም ይባላል። ጀሩሳሌም
ሞዶስ ጄሩሳሌም ምን ማለት ነው? ጄሩ ማለት ሀገር ማለት ሳሌም ሰላም ጄሩሳሌም። አንተ ፍቅር አይገባህም እንዴ? በቃ ወደድኩ ወይስ ችግሩ ሴትነቴ ሳይገድበኝ ፍቅሬ መናገሬ ነው? እኔ ደግሞ እንደማልወድሽ ደጋግሜ ነገርኩሽ እኮ። ምን ነው በሀገር ወንድ ጠፋ እንዴ? ሀገሩ ሁሉ እኮ ወንድ እንደሆነ በደንብ አድርጌ ጠንቅቄ አውቃለሁ። ግን ላታስጨርሰኝ በጅምር የተውከውን ፍቅር ይዤ እንዴት አድርጌ ሌላ ሰው ልይ? ያኔ ልብ ፍቅርን መሸከም እንዳይችል ተሰብሯል። በድጋሚ ሴት ልጅ ማመን አልችልም። ማመን ስለማትችል ወይንስ ስለማትወደኝ? ስለማልወድሽ በቃ ተይኝ። እኔ ላንቺ መሆን ሰው አይደለሁ። ከኔ የተሻለ ሰው ይገባሻል። ቆይ እሺ እንደዛ ካሰብ አንተ ለምን ለኔ የሚገባኝን የተሻለ ሰው አትሆንልኝም? አንቺ ያኔ ምርጫ አይደለሽማ። በቃ እኔ ራሴ ህግ አለኝ። ፍቅር በህግ አይመራም። ያልኖርኩትን ቃል እንዳምን አትጠብቂኝ። እኔ በፍቅር አላምንም። ተመለሰሽ ባመጪ ደስ ይለኛል። እና የመጨረሻ ውሳኔ አትፈልገኝ? አልፈልግሽም። ስለረበሽኩ በጣም ይቅርታ። ሁለተኛ ደግሜ ወደ አንተ አልመጣም። ፊዚካል ካተማረ ለምን ይከፋል? ዋኘት ነው ስለሚስል ለታመምኩት እንጂ አልቻት ኳት በጣም ነው። አንተ እኮ ማስከፋት የሌለብህን ሰው ስለማታውቅ። አረ ጭራሽ መውጫ ሰዓት እኮ ስደርስ እየጨነቀኝ ነው። ቢቀርብኝ ይሻል ነበር። አንተ ልጅ ጤና የለህም እንዴ? ቆይ ለራስህ ባታዝን ለኔ አታዝንም እንዴ? እንዴ እስከዛሬ እሷ ጋር የተመላለስንበትን መንገድ ቤተክርስቲያን በመላለስ እኮ ጸድቄ ነበር። ማረጉ ነገር እኮ ነው ግራ የሚገባኝ። ልክ ሰዓት ምን እንደማደርግ አላውቅም። ይኸውልህ ስማኝ፣ ይሄን ያህል ጊዜ አስጠንቼ ምንም ሳታረግ ዛሬ ብትመለስ በጣም ነው ማዝነው። ግን ይላል እንዴ? ኧረ ተው በእናትህ አንተ ልጅ እንዴ! በቃ ንገራት። መጣች። ጠፋኝ የምልሽ እወኪልኝ ባክሽ አንዴ ሊያወራሽ ደህና ነሽ? ደህና ነኝ። አትናገርም እንዴ? ማታወራ ከሆነ ቸኩላለሁ። ማለቴ ችግር አለ? የፈለግከውን በለኝ ነው። ምን አንተ ባትባል እንዴ? በቃ ይወድሻል። እኔም እኮ እወድሃለሁ። አንድ ሰው ነበረ ሁሌም ያሳስቀኝ ስወጣ ስገባ ወይንሸት የሚለኝ ወይንሸት ወይኔ ወይና ወይና። ድሮ ጊዜ ራቅ ባለ መንደር ላይ አንድ ንጉስ ይኖር ነበር። ይህ ንጉስ አንድ ሴት ልጅ ነበረችው። ሁሉ ጊዜ ሴት ልጁን እንደኔ ቸርና የተከበረ አካል አለ እንዴ ብሎ ይጠይቃታል። ሁሉ ጊዜ የሷ መልስ አዎ ነበር። በተደጋጋሚ ያ ንጉስ ልጁን ይጠይቃታል፣ ነገር ግን መልሶ አንድ ነበር። በዚህም የተናደደው ንጉስ ልጁን ሊቀጣት ይፈልግና ከአንድ ምንም ነገር ከሌለው ለማኝ ጋር ሊያጋባት ይወስናል። አንድ ቀንም አንድ ለማኝ ወደሱ ቤተ መንግስት ይገባና ይለምናል። ንጉሱ ለማኙን ሲመለከት ወዲያውኑ ያሰበው ነገር ትዝ አለውና ለልጁ ሊድረው ወሰነ። ለለማኙም እንዲህ አለው፣ አንተ ከምትለምነውና ካሰብከው ነገር የተሻለን ነገር እሰጥሃለሁ፣ የተከበረችዋን ልጄን እድርሃለሁ አለው። ለማኙም ይህንን ሲሰማ ማመን አቃተው። ይሄ እንዴት ሊሆን ይችላል? እኔ እኮ ምንም ነገር የለኝም አለ። ንጉሱም እኔ ላንተ ልድርህ ፈልጌ ሳይሆን ልጄን ልቀጣት ፈልጌ ነው፣ ልጄን ካለችበት አስመጡልኝ አለና ከዛ ለማኝ ጋር አብራ እንድትሄድ አደረገ። ከለማኙ ጋር ስትሄድ ከልብሷ ውጪ ምንም አይነት ነገር እንድትይዝ አልፈቀደላትም ነበር። የምስኪኑ ለማኝ ስም ከማል ይባል ነበር። የንጉሱ ሴት ልጅ ደግሞ ኑራ ትባላለች። ኑራ በጣም አዘነች። ያዘነችው ግን ምንም ለሌለው ለደሃ ስለተዳረች ሳይሆን በዚህ ትንሽ ነገር አባቷ ስለጨከነባትና የአባቷ አስተሳሰብ አሳዝኗት ነበር። አሁን ከማል ከራሱም አልፎ የሚያስተዳድረው አንድ አካል እሱ ጋር አለ። ስለዚህ እሷን ለማስተዳደር ግዴታ ስራ መስራት አለበት። ሚስቱም ኑራ ለባሏ ስራ እንዲፈልግ ነገረችው።
ከቤቷ ስትወጣ እጇ ላይ ያደረገችው የወርቅ ቀለበት ነበር። እሱንም ለባሏ ከማል ሰጠችውና ይህንን ወደ ወርቅ ቤት ሄደህ ሽጠውና ማረፊያ የሚሆንን ቤት ግዛ፣ ከዛ በኋላ ስራ ትፈልጋለህ አለችው። ከማልም በሚስቱ ሐሳብ ይስማማና ወርቁን ሽጦ አነስ ያለ ቤትን ይገዛል። ከማልና ኑራ ቤቱን አስተካክለው ከጨረሱ በኋላ በቀጣዩ ቀን ሚስቱ ወዲያውኑ ስራ መፈለግ እንዳለበት ትነግረዋለች። ከማልም በሚስቱ ሐሳብ ይስማማና በቀጣዩ ቀን ስራ ፍለጋ ይወጣል። በመንገዱ ላይም እየሄደ ሳለ አንድ አዛውንትን ያገኛል። ወደሱ ጋርም ጠጋ ብሎ ስራን ማገኝበት ቦታ ካለ አመላክተኝ ብሎ ይጠይቀዋል። አዛውንቱን በማዘን ልጄ ሆይ እኔ ስራ ወደምታገኝበት ቦታ ላመላክትህ አልችልም፣ ስራ የት እንደሚገኝም አላውቅም። ነገር ግን አንድ ነገር ላስተምርህ። ስራን ለመፈለግ ስትወጣ ብዙ አይነት ሰዎችን ነው የምታገኘው። ስለዚህ ምክርን ልምከርህ፣ ማንኛውንም ሰው እንዳትንቅ። ጥቁር ባሪያ ቢሆን እንኳን አክብረህ እየው። ጥሩ የዋለልህን አካል እንዳትክድ፣ የፈለገ እሱ ከሃዲ ቢሆንም ይህን ምክር አጥብቀህ ያዝ። ከዚህ ውጪ ሌላ ምሰጥህም ምነግርህም ነገር የለኝም ብሎ አዛውንቱ ይነግረዋል። ከማልም አዛውንቱ ለሰጠው ምክር አመስግኖት ስራን ፍለጋ መንገዱን ይጀምራል። ትንሽ ከተጓዘ በኋላም አንድ ሰውን ያገኛል። እሱንም አስቆሞ ስራ የት እንደሚገኝ ይጠይቀዋል። ያም ሰው ብዙ ሰዎች ስራን ፍለጋ ወደሚቀመጡበትና ወደሚሄድበት ቦታ ያመለክተዋል። ከማልም ሰውየውን አመስግኖት ወደ ተባለው ቦታ ሲሄድ ብዙ ሰዎች ስራን ፍለጋ እዛ ተቀምጠው ነበር። መጥቶ የጉልበት ስራ የሚያሰራቸውን ሰው እየፈለጉና እየጠበቁ ነበር። ከትንሽ ቆይታ በኋላም ስራ የሚያሰሩት ሰዎች ወደ እነሱ ጋር መጥተው ሰዎችን መውሰድ ጀመሩ። የከማልም ተራ ይደርስና አንድ ሰው ወደ እሱ ጋር ይመጣና እንዲህ ይለዋል፣ እኔ ዘንድ የቀን ስራ አለ፣ እሱን መስራት የምትፈልግ ከሆነ ከኔ ጋር እንሂድ ይለዋል። ከማልም ደስ ይለውና ከሱ ጋር ይሄዳል። ስራው ከበድ ያለ ነበር። ድንጋዮችን እየፈለጡ ወደ ሩቅ ቦታ ማድረስ ነበር። ከማል የተሰጠው ስራ የተፈለጡትን ድንጋይ በአህያ ጭኖ መሄድ ነበር። ከማልም አህዮቹን ይዞ ወደ ተባለበት ቦታ መሄድ ጀመረ። ትንሽ ከተጓዘ በኋላም አህዮቹ ውሃ ይጠማቸውና ከአንድ ዋሻ ስር ወደሚገኙ ውሃ ላይ የተዋቸውና እረፍት ለማድረግ ወደ ዋሻ ውስጥ ይገባል። ወደ ውስጥም ገብቶ ብዙም ሳይቆይ አንድ ግዙፍ የሚያስፈራ ፍጡር ወደሱ ጋር ይመጣል። ከማልንም ሲመለከተው እንዴት ብትደፍር ነው ወደ እኔ ግዛት ደፍረህ የገባኸው? አህዮችህንስ እንዴት ታጠጣለህ ብሎ ይጠይቀዋል። ከማልም ባየው ነገር በጣም ተደናግጦ እባክህ እኔ አላወቅኩም ነበር፣ አህዮቹ ውሃ ስለጠማቸው መንገድ ላይ ካገኘሁት ውሃ ላጠጣቸው ብዬ ነው፣ እባክህ ተወኝ ይለው ጀመር። ያ አስፈሪ ፍጡርም እሺ እንድተወህ ከፈለክ አንድ ፈተና አለኝ፣ እዚህ ጋር ከምትመለከታቸው ሁለት ቀይና ጥቁር ሴቶች በጣም ውብ የሆነችው የትኛዋ ናት ብሎ ይጠይቀዋል። ከማልም ወዲያውኑ የአዛውንቱ ምክር ትዝ ይለዋል። ሰዎችን አትናቅ፣ የፈለገ ጥቁር ባሪያ ቢሆንም አክብረው ብሎ ነገረው። ያ አስፈሪ ፍጡርም ይህንን ሲሰማ ፈተናውን አልፈሃል አለውና በንግግሩ ስለተደሰተ የተወሰኑ ብሮችን አውጥቶ ሰጠው። ከማልም በጣም ተደስቶ አህዮቹን ይዞ ወደ አሰሪው ጋር መሄድ ጀመረ። የሰራበትንም ሳይቀበል ወደ ቤቱ ተመለሰ። ያገኘውንም ገንዘብ ለሚስቱ አሳያት። ሚስቱን በጣም ተደሰተች። ይህንን ሁሉ ገንዘብ ከየት ያገኘኸው ብላ ጠየቀችው። ከማልም በመንገዱ ላይ ያጋጠመውን ነገር ሁሉ ነገራት። ሚስቱን በጣም ተደሰተች። በጣም ጥሩ ስራን ሰርተሃል፣ አሁንም ሌላን ስራ መፈለግ አለብህ፣ ያገኘኸው ብር የራስህን ለመጀመሪያ ያበቃህም አለችው። ከማልም በሐሳቧ ይስማማና በቀጣዩ ቀን አሰሪውን ወዳገኘበት ቦታ ይሄዳል። ከትንሽ ቆይታ በኋላም ሌላ ሰው ይመጣል። የመጣው አሰሪም በጣም ጥሩና ደግ ሰው ነበር። ከማልን ይዞት ወዳለው የማሳ ስፍራ ይዞት ይሄዳል። በማሳው ላይ ብዙ ሰራተኞች ነበሩ። ከማልም ከነሱ ጋር መስራት ጀመረ። ከማል በሚሰራው ስራ ላይ ትጉና ለአሰሪው ታማኝ ነበር። ጥሩን ስራ ስላገኘ እዛው እያደረ ስራውን መስራቱን ቀጠለ። የቤቱ ባለቤትም ከማልን ከሌሎቹ አሰሪዎች ይበልጥ ይወደውና ይተማመንበት ጀመር። ወደ ቤትም ጠርቶ እራትን ይጋብዘው ነበር። በዚህም ከማል በጣም ደስተኛ ነበር። አንድ ቀን የማሳው ባለቤት ጉዞ ለማድረግ ይፈልግና ከማልን ይጠራዋል። እኔ ጋር ከሚሰሩት ሰዎች ሁሉ አንተ ይበልጥ ወደ እኔ ቅርብና ታማኝ ነህ። ለሚሄድበት ጉዳይ እስክመለስ ድረስ የኔን ቦታ መተካት አለብህ። ባለቤቴም የምትፈልገውን ነገር ሁሉ አቅርብላት፣ እስክመለስ ድረስ ታማኝ እንደምትሆነኝ ተስፋ አድርጋለሁ አለውና ተሰናብቶት ጉዞውን ይጀምራል። ከማልም የአሰሪውን ቦታ ተክቶ በትጋትና በንቃት መስራት ጀመረ። ለቤቱ ባለቤትም ሚስት የምትፈልገውን ነገር ሁሉ ያቀርብላት ነበር። ነገራቶችን በጥንካሬና በብስለት ማካሄድ ጀመረ። አንድ ቀንም ከማል እረፍት አድርጎ ሳለ በድንገት የአሰሪው ሚስት ክፉኛ ትጮኻለች። ድምጿንም የሰማው ከማል ተደናግጦ ወደ እሷ ጋር ይሄዳል። የአሰሪው ሚስት እቤት ውስጥ እባብ እንደገባና
እባብን በጣም እንደምትፈራ ትነግረዋለች። ከማልም ወደ ቤት ገብቶ ያንን አስፈሪ እባብ አውጥቶ ይገድለዋል። የአሰሪው ሚስት በከማል ጀግንነት በጣም ትደሰትና ወደ ከማል ቀርባ ልታቅፈውና ልታመሰግነው ፈለገች። ነገር ግን ከማል ወዲያውኑ የአዛውንቱ ምክር ትዝ አለው። ጥሩ የዋለልህን አካል ምንም ያህል እሱ ከሃዲ ቢሆንም አንተ እንዳትክደው የሚለው ትዝ አለውና የአሰሪው ሚስት ወደ እሱ ስትቀርብ እሷን ትቶ ወደ ቤቱ ተመለሰ። በዚህም የአሰሪው ሚስት በጣም ትናደዳለች። አሰሪውም ከሄደበት ጉዳይ ይመለሳል። ሚስቱም እያለቀሰችና እያስመሰለች ከማል አባብሎ ወደ እሱ እንደሚጠራት እያለቀሰች ለባሏ ትነግረዋለች። አሰሪውም በጣም ይናደድና ከማል ጋር ይሄዳል። ነገር ግን ሲሄድ ምንም ነገር አላሳየውም ነበር። ከሩቅ ቦታ ስለመጣ አቅፎ ተቀበለው። አንድ ደብዳቤንም ሰጠውና ይህንን ደብዳቤ ከከተማው ወጣ ብሎ ወዳለ ወዳጄ ጋር እንድታደርስልኝ እፈልጋለሁ፣ ነገር ግን ደብዳቤውን እንዳትከፍተው ብሎ አስጠነቀቀው። የሚያደርስበትን ቦታ በደንብ አድርጎ ከነገረው በኋላ ከማል የታዘዘበትን ነገር ለማድረስ ወደ ተባለው ቦታ ደብዳቤውን ይዞ መሄድ ጀመረ። ወደ ተባለውን ቦታ ሲደርስ የአሰሪውን ወዳጅ አግኝቶ በአደራ የተሰጠውን ደብዳቤ ለወዳጁ ይሰጠዋል። የአሰሪው ወዳጅም ደብዳቤውን ከነበበ በኋላ ለተወሰኑ ቀናት ከማል እሱ ጋር እንዲሆን አደረገ። ከማል በጣም ጥሩና ተጫዋች፣ ምንም አይነት ክፋትን የማያስብ ጥሩ ሰው ነበር። ይህንንም